ባለስልጣን የትናንቱም በተመሳሳይ ንግግር እየተደረገበት ነው። መፍትሄ ይደረግበታል ብለን የምናስበው። እንደ የትግራይ ባህልና ቱሪዝም ቢሮ መረጃ በክልሉ ለበርካቶች የገቢ ምንጭ የሆነው የቱሪዝሙ ዘርፍ ከሰላም ስምምነቱ በኋላ የተወሰነ እንቅስቃሴ እየታየበትና በተለይም የሀገር ውስጥ ጎብኚዎች ቁጥር ከሃይማኖታዊ በዓላት ጋር በተሳሰረ ጥሩ ፍሰት ሲታይበት መቆየቱ የሚገልጽ ሲሆን የውጭ ሀገር ቱሪስቶቹም ቢሆን በተወሰነ መልኩ ወደ ክልሉ መጥተው ጉብኝት የሚያደርጉበትና የአገልግሎት ዘርፉም የተነቃቃበት ሁኔታ ታይቶ መቆየቱ ይገልጻል። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በያዝነው ዓመት 9 ወራት ብቻ ከ12,000 በላይ የውጭ ሀገር ቱሪስቶች በክልሉ ጉብኝት ማድረጋቸው ያነሳሉ። ለምሳሌ በ2017 ያለፉት 9 ወራት 12,000 የሚያክሉ የውጭ ቱሪስቶች ብቻ ጨምረዋል። ካምናው በጣም ጨምረናል። አሁንም እንደዛ ክልከላ ሆኖ እንደዛ ችግሮችን ተደርጎ ቱሪስቶች መምጣት አላቆሙም አሉ። በትግራይ ያልተረጋጋ ፖለቲካዊ ሁኔታ የተለያዩ ሀገራት በየወቅቱ የሚያወጧቸው የጉዞ ማስጠንቀቂያዎችና ሌሎች ምክንያቶች የትግራይ የቱሪዝሙ ዘርፍ ፈተናዎች መሆናቸው ተገልጿል። ይህ በእንዲህ እንዳለ ከወራት በፊት ጀምሮ ወደ ትግራይ የሚጓዙ የዓለም አቀፍ ተቋማትና የግብረሰናይ ድርጅቶች ሰራተኞችና አመራሮች ወደ ትግራይ የሚጓዙት ከኢትዮጵያ ውጭ ጉዳይ ሚኒስቴር ፍቃድ ሲያገኙ ብቻ እንደሆነ ተነግሯል። ይህ ከዚህ በፊት ያልነበረ አሰራር መተግበር ከተጀመረ ቢያንስ ከ4 ወራት በላይ ማለፉ ለጉዳዩ ቅርበት ካላቸው ምንጮች አረጋግጠናል። ለዲ.ደብልዩ ዘገባ ሚሊዮን ኃይለ ሥላሴ መቀለ። በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ የሰፈሩ 5 የደቡብ ሱዳን ስደተኞች በታጣቂዎች መገደላቸውን የአካባቢው ነዋሪዎችና የክልሉ ፖሊስ አስታወቁ። ስደተኞቹ በኢታንግ ልዩ ወረዳ ውስጥ በሚገኘው ጉኝኤል ስደተኞች ጣቢያ የሰፈሩ ነበሩ። ነዋሪዎቹ እንዳሉት ሟቾቹ 5ቱም ሴቶች ናቸው። የተገደሉት ከሚኖሩበት ሰፈር 15 ኪሎ ሜትር ርቀት ላይ በሚገኘው ጫካ የማገዶ እንጨት በመልቀም ላይ እንዳሉ ነው። የክልሉ ፖሊስ ገዳዮችን ለሕግ ለማቅረብ ክትትል እያደረገ እንደሚገኝ አመልክቷል። የአሶሳው ወኪላችን ነጋሳ ደሳለኝ ዝርዝር ዘገባ ልኮልናል። በጋምቤላ ክልል ከሚገኙት 7 የስደተኞች መጠለያ ጣቢያዎች መካከል አንዱ በሆነው ጉኝኤል ስደተኞች ጣቢያ 110,000 ገደማ ስደተኞች እንደሚገኙ የስደተኞችና ተመላሾች አገልግሎት መረጃ ያመለክታል። በዚህ ስደተኞች ጣቢያ ይኖሩ ነበር የተባሉ 5 የደቡብ ሱዳን ስደተኞች ባለፈው ሳምንት አርብ በአንድ ጫካ ውስጥ ሞቶ መገኘታቸውን ያነጋገርናቸው የአካባቢ ነዋሪዎች ተናግረዋል። ሴቶች ናቸው። 5ቱም ለእንጨት ሊቀማ ጫካ ሄዶ ሳይመጡ ሲቀሩ በቃ እነሱ ሄዱበት ሲሄዱ ሰዎች ሲሄዱ ቤታቸው ነው የተገኙት። የሰበሰቡትን እንጨት በቃ ዝም ብሎ ተቀምጦ ነው የነበረው። ሌላው አስተያየታቸውን የሰጡን የአካባቢ ነዋሪም የጋምቤላ የሰላም ሁኔታ ተሻሽሎ መቆየቱን ገልጸው ባለፉት 5 ወራት በሰዎች ላይ የሚደርሱ ጥቃቶች በእጅጉ ቀንሰው እንደነበር አብራርተዋል። የጋምቤላ ክልል ፖሊስ ኮሚሽን በበኩሉ 5 የደቡብ ሱዳን ስደተኞች ባልታወቁ ሰዎች መገደላቸውን አስታውቀዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ኡጉላ ኡጁሉ በኢታንግ ልዩ ወረዳ ውስጥ ሞቶ ተገኙ የተባሉ ስደተኞችን ጉዳይ ለማጣራት ምርመራ እያደረገ እንደሚገኝ ገልጸው የድርጊቱ ፈጻሚዎችን በመለየት ለሕግ ለማቅረብ ከፌዴራል ተቋማት ጋር በጋራ ጉዳዩ እየተጣራ ነው ብለዋል። ድርጊቱ የተፈጸመበት ስፍራ ከስደተኞች መጠለያ ጣቢያ ከ3 እስከ 4 ሰዓት ርቀት ላይ የሚገኝ መሆኑን ኮሚሽነር ኡጉላ ተናግረዋል። ከሞቱት 5 ሰዎች መካከል 4ቱ ከስደተኛ ጣቢያ መታወቂያ ያላቸው እንደሆነ ኮሚሽነሩ አክለዋል። አንድ ሰዎች የሞቱበት ይርቃል በጣም መለሳቸው ጉኝኤል ነው። ስደተኞች ካምፕ ነው መለሳቸው። ከዛ ካምፕ ላይ ወደ የ4 ሰዓት መንገድ ነው ሊግር ሄዱት። የ4 ሰዓት መንገድ ነው ሄዱት። እዛ ደግሞ ሰው የለም። ከፌደራል ፖሊስ፣ ከመከላከያ፣ ከመደበኛ ፖሊስ፣ ከሀራዎቹም ከመከላከያዎችም ሰው ልከናል። ዛሬ ሲስተም ማስተር እንዳለ በሙሉ ነው ሄዱት። ሰዎች ሞተዋል። አንዳንድ ሰው ሞተዋል። መለሳቸው ስደተኛ ካምፕ ነው። 4 ሰዎች እጃቢ የሆነ የስደተኛ ካርድ አላቸው። አንዱ ግን የለውም። አንዱ ካርድ የለውም። የስደተኞችና ተመላሾች አገልግሎት የጋምቤላ ክልል ቅርንጫፍ ኃላፊ የሆኑት አቶ መስገበ ወርቅ ገብረ ማርያም ጉኝኤል ካምፕ ይኖሩ የነበሩ የደቡብ ሱዳን ስደተኞች ከካምፑ ከ2 እስከ 3 ሰዓት በሚርቅ ቦታ ላይ ሞቶ መገኘታቸውን አረጋግጠዋል። የማገዶ ኦልተርኔቲቭ ኢነርጂ ስለሌላቸው ያው በዚህ ጫካ የሄዱ ጨለቀማ ያደርጉና ወደ ቤታቸው ይመለሳሉ ይዘው ማለት ነው። እና እንዳጋጣሚ የተባለው ቀን ሐሙስ ቀን ወደ 5 ሴቶች 6 ሰዓት ተኩል አካባቢ ጠፍተዋል የሚል መረጃ ደርሶ ለስደተኛ ኮሚኒቲ ማለት ነው እዛው ጉኝኤል ለሚኖር ስደተኛ ኮሚኒቲ ሪፖርት ያደረጉና ፍላጋ እየፈለጉ ነበረ። ከዛ ሐሙስ ቀን የወጡት አልተመለሱም። ሐሙስ ማታም 2 ሰዓት ተኩል እስከ 3 ሰዓት ከካምፑ መጠለያ ጣቢያው ርቀት ያለው አካባቢ ሄደው ነው እንግዲህ ስደተኞቹ የሞቱበት ቦታ ላይ እዛ ላይ ሄደው አንስተው ነው
የቀበሩት። በየካቲት 2016 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ዘገባ በጋምቤላ ክልል የተለያዩ የደቡብ ሱዳን ስደተኞች በካምፕ ውስጥና በተለያዩ ምክንያቶች ሲንቀሳቀሱ ጥቃቶች እንደተፈጸመባቸውና ከዚህ ቀደም ሕይወታቸው ያለፈ ስደተኞች እንዳሉ በወቅቱ ባወጣው ዘገባ አመልክተዋል። በጋምቤላ ክልል ከ378 ሺህ በላይ ስደተኞች በ7 የተለያዩ ጣቢያዎች እንደሚገኙ የስደተኞችና ተመላሾች አገልግሎት ስቴትስ ፕሬዚደንት ዶናልድ ትራምፕ 3 የፋርስ ባህረ ሰላጤ አካባቢ ሀገራትን ለመጎብኘት ዛሬ ሪያድ ሳውዲ አረቢያ ገብተዋል። ትራምፕ ከሳውዲ አረቢያ በተጨማሪ የተባበሩት አረብ ኤምሬቶችንና ቀጠርን ይጎበኛሉ። የአሜሪካው ፕሬዚደንት ዛሬ ሪያድ ሲገቡ ልዩ አቀባበል ተደርጎላቸዋል። ቀጠር ደግሞ የሰማይ ላይ ቤተ መንግስት የተባለ ልዩ አውሮፕላን ለትራምፕ ሸልማለች። የዩናይትድ ስቴትስ ፕሬዚደንት በአሁኑ ጉዟቸው የአሜሪካ የጥብቅ ወዳጅ ነች የምትባለው እስራኤልን ለመጎብኘት አለማቀዳቸው እያነጋገረ ነው። ትራምፕ 3ቱን የአረብ ሀገራት የሚጎበኙት የጋዛው ጦርነት አሰቃቂ እልቂት ማስከተሉ በሚዘገብበት፣ ዩናይትድ ስቴትስና ኢራን በሚደራደሩበት ወቅት መሆኑ ነው። ስለ ጉብኝቱ ዓላማ የዋሽንግተን ወኪላችን አበበ ፈለቀን በስልክ አነጋግሬው ነበረ። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ምን ያክል ጥብቅ ግንኙነት ቢኖራቸው ነው ትራምፕ ለመጀመሪያ ጊዜ፣ እርግጥ ነው ከዚህ በፊት ለለቅሶ ቫቲካን ሄደዋል፣ ነገር ግን ይፋ ጉብኝት ለማድረግ ለመጀመሪያ ጊዜ ሳውዲ አረቢያን እና ሌሎቹን የአረብ ሀገራት የመረጡበት ምክንያት ምንድን ነው? ገንዘብ በትክክል ተመልሷል። እንግዲህ በጠቅላላ ተደርጎ ሲታይ አንደኛው የስትራቴጂካዊ ጥቅምና የጋራ መተሳሰርን መፍጠር ነው። ሁለተኛው ጂኦፖለቲካዊ አቋምን ማጠናከር የሚባለው ነው። እንግዲህ ምናልባት አሁን ባለው ዓለም አቀፍ ተጨባጭ ሁኔታ የቻይና መስፋፋትና ከተለያዩ ሀገሮች ጋር ህብረት መፍጠር አንዱ ስጋት ነው እና የአሜሪካ በተለይ በሳውዲ አረቢያ፣ በተባበሩት ኤምሬትና በቃታር የሚደረጉ ጉብኝቶች እነኚህኑ ግንኙነታቸውን የማጠናከርና አሜሪካ በዛ አካባቢ ያላትን ተደማጭነትና አቋም የማጠናከር ይመስለኛል። በሶስተኛ ደረጃ ኢኮኖሚያዊ ትብብሮች ናቸው። በመከላከያ፣ በቴክኖሎጂ በተለይም ደግሞ በአርቲፊሻል ኢንቴሊጀንስ እና በመሳሰሉት ጉዳዮች ላይ በጣም በርካታ ዶላሮችን ያካተተ የኢኮኖሚ ስምምነት እንደሚፈራረሙ ነው የሚጠበቀው። የዶናልድ ትራምፕ ኩባንያዎችን በሶስቱ ሀገራት ትላልቅ ፕሮጀክቶች አሏቸው፣ የህንፃ ግንባታ፣ የቤቶች ግንባታ የመሳሰሉት። ይህም ምናልባት ትራምፕን በቀጥታ ይመለከት ይሆን? ሁለት ልጆቻቸው የሚመሯቸው ኩባንያዎች ናቸው እዛ የሚሰሩት። እንግዲህ በፕሬዚዳንታዊ ህግ ይህን ቤተሰብና ጥቅማ ጥቅምን ከአለማካተት ጋር በተያያዘ ይሄ ሊመለከታቸው አይገባም ነበር። ያም ሆኖ ግን የትራምፕ ቤተሰብ በተባበሩት አረብ ኤምሬትስ፣ በቃታር እና በሳውዲ አረቢያ ትልልቅ ፕሮጀክቶች አሏቸው። ላይክ እንደ ትራምፕ ታወር ጅዳ ውስጥ አለ። የተለያዩ ቪላዎች በቃታር ውስጥ